ባቢሎኑ ባለጸጋ። መግቢያ። የአንድ ሀገር ብልጽግና በዜጎቿ መበልጸግ ላይ መሰረቱን ይጥላል። እያንዳንዳችን በግል ስንበለጽግ፣ ሀብትና ገንዘብ ስናፈራ ሀገራችንም ትበለጽጋለች። ይህ መጽሐፍ በግለሰቦች መበልጸግ ላይ ያተኩራል። ጉዳዩ ሁላችንንም ይመለከታል። ስኬት ማለት በማንኛውም መስክ በራስ ችሎታና ዕውቀት ተጠቅሞ በአጠቃላይ ያሰቡት ቦታ ደርሶ የተመኙትን ውጤት መጨበጥ ማለት ነው። አግባብነት ያለው ትክክለኛ ዝግጅት ለውጤት ቁልፍ ጉዳይ ነው። የምንወስደው እርምጃ ከአስተሳሰባችን በላይ አልፎ አይሄድም። አስተሳሰባችንም ካለን ግንዛቤ በላይ ሊሆን አይቻለውም። የዚህ መጽሐፍ ዓላማም ለብዙ ዓመታት ባዶውን ታቅፈነው ለዞርነው ቦርሳ ለጠወለገው ኪሳችን መወፈር አይነተኛ መፍትሄ ይሰጣል። ለንዋይ ያለንን ግንዛቤ መዳበር ጥሩ መመሪያ በመሆን ያገለግላል። የመጽሐፉ ዓላማ በትክክልም ይህ ነው። ገንዘብ የማግኘት ፍላጎት ያለው ማንኛውም ሰው አቅጣጫውን ለመጠቆምና ትክክለኛው መስመር ውስጥ ለመግባት ብሎም ስኬት ለማስጨበጥ ይህ የጨበጠውንም ስኬት ቀጣይነቱን ለማረጋገጥ የሚጠቅም መጽሐፍ ነው። የሚቀጥሉት ገጾች ወደ ባቢሎናውያን ዘመን ይወስደናል። የገንዘብ ታሪካዊ አመጣጥና አያያዝ የተወለደበት፣ ተኮትኩቶና ታርሞ ዳብሮ ያደገበት ትክክለኛው ቦታ ባቢሎን ነው። የዘመናዊ ገንዘብ መሰረታዊ መርህ የመነጨው ከባቢሎን ነው። አሁን መላው ዓለም የሚጠቀምበት የገንዘብ አያያዝ የባቢሎናውያንን ፈለግ በመከተል ነው። ለአዲስ አንባቢዎች የዚህ መጽሐፍ ደራሲ በቀጣዩ ገጾች የተካተቱ ቁም ነገሮች ቀስቃሽ የሆኑ ስሜት በውስጥ በመፍጠር የሚያድግ የባንክ አካውንት ሊከፍቱ ይችላሉ፣ ወይም ለበለጠ ገንዘባዊ ስኬት ይነሳሳሉ። ላለባቸው ገንዘባዊ ችግርም የተሻለ መፍትሄ ይፈልጋሉ ብሎ ያምናል። ይህን የሚልበት ዋነኛው ምክንያት መጽሐፉን አንብበው ከአጽናፍ እስከ አጽናፍ ከልብ በመነጨ ስሜትና ፍጹም ውስጣዊ በሆነ ደስታ ያገኙትን ውጤት ሲገልጹ ስላየ ለአዲሶቹ አንባቢዎች ከዚህ የተለየ ውጤት አይኖረውምና። የንግድ ሥራ አስፈጻሚዎች አንብበው ጥቅሙን የበለጠ ስላወቁ ለጓደኞቻቸው፣ ለሠራተኞቻቸው፣ ለዘመድ አዝማዳቸው እንዲደርስ በማድረጋቸው የዚህ መጽሐፍ አዘጋጅ በአንባቢው ስም የተሰማውን ልባዊ ደስታ ይገልጻል። የዚህን መጽሐፍ ወግ ወደ ኅብረተሰቡ ከማሰራጨት የበለጠ ምን አይነት ትልቅ ሥራ ለወገን ሊሠራ ይችላል? በተግባር ወደ ለውጥና ስኬት እያስተማሩም እየተማሩም ጥሩ ውጤት ያስከትላልና። ለዚህ ሥራ ጠበቃ መሆን ለሀገርም ለወገንም ጠቃሚ የሆነ መርህ ሥራ ላይ መዋል ያስከትላል። ባቢሎን በጥንታዊው ዓለም የመጨረሻዋ የባለጸጎች ከተማ ለመሆን በቅታ ነበር። ምክንያቱም ዜጎቿ ሁሉም ሀብታሞች ስለነበሩ ነው። የገንዘብን እሴትና ዋጋ ያደንቁ ነበር። የነዋይን መሰረታዊ መርህ በሥራ ለማዋል ይሞክሩ ነበር። ገንዘብ እንዴት መገኘት እንዳለበት፣ ከተገኘም በኋላ እንዴት መያዝ እንዳለበት፣ ያን የተገኘውና የተያዘው ገንዘብ ሌላ ገንዘብ እንዲያፈራ ምን መደረግ እንዳለበት በተግባር አሳይተውናል። በአሁኑ ዘመን ልንተገብረው የምንፈልገውና የሚገባንን ራሱኑ በዛ ዘመን በሥራ ላይ አውለውታል። ለቀጣይ ዘመን ገቢ እንዴት እንደሚገኝ አሳይተውናል። ወርቅ ለማግኘት የቋመጠው። ለባቢሎናውያን ሰረገላ ሰሪ የሆነው ባንሲር ሙሉ ለሙሉ ተስፋ መቁረጥ ላይ ወደቀ። ሥራ አስጠላው። ንብረቱን ከልሎ ከያዘው ግድግዳ ስር አንድ ጥግ ቦታ ይዞ ተቀምጧል። በቀላሉ የተሠራውን ቤቱን በሐዘን ተውጦ በትካዜ ጭልጥ ብሎ ይመለከተዋል። ከውስጥ አብዛኛው ሥራው በከፊል የተጠናቀቀ ሰረገላ በሚገጣጠምበት ቦታ ተቀምጦ ራሱን አገኘው። እንደ ሁል ጊዜው ሚስቱ ወደ ሥራ ቦታው ብቅ አለችና በተከፈተው በር ገባች። ከልብ ያልመነጨ ፈገግታዋ ሐዘኗን ሊደብቀው አልቻለም። ምሳ የሌለውን ባዶ ዘንቢል መያዟን ፊቷ ያሳብቅባታል። እሱም ሰረገላውን ሰርቶ ለመጨረስ ከጠዋት ጀምሮ እየታገለ ነበር። ሚስማሩን ሲመታ፣ መላጊያውን ሲልግ፣ ሲያለዝብ፣ ቀለም ሲቀባ፣ ጠፍር ሲቆርጥ፣ ሲሰፋ፣ ሲያስተካክል፣ የበሬ ቆዳ ሲዘለዝል፣ የሰረኛውን መዘውር ሲገጣጠም ሲሞክር ነው ያረፈደው።
ይህን ሥራ አጠናቆ በማስረከብ ከሀብታም ደንበኛው ገንዘብ ለመቀበል እየተጣደፈ ነው። እንደዚያም ሆኖ የፈረጠመ ሰውነቱንና ጡንቻውን በቀዘቀዘ ስሜት ግድግዳው ስር ቦታ ሳይመርጥ ቁጭ አደረገው። አዝጋሚው አእምሮው ምንም መፍትሔ ለሌለው ችግሩ መልስ ለማግኘት በትዕግሥት ይታገላል። የትሮፒካል ኃይለኛ የፀሐይ ሙቀት የኤፍራጥስ ወንዝን አግሎታል። ያለምንም ርኅራሄ እሱ ላይ ያወርደዋል፣ ያዘንበዋል። አንገቱ ላይ ያጠለቀው ጌጥ በላብና በተለይ ከሰውነቱ የመነጨ ቆሻሻና አቧራ ተጣብቆበት ከሰል አስመስሎታል። ጠቁሯል። እንደ ጫካ ጥቅጥቅ ብሎ በበቀለው የደረቱ ፀጉር ውስጥ ላስተዋለው በጣም ያስጠላል። ከቤቱ ባሻገር በረዥም ግድግዳ የተከበበ የንጉሡ ቤተ መንግሥት ማማ ይታያል። ከአጠገቡ ብዙም ሳይርቅ የቤተ መቅደሱ የመረዋ ቦታ ሰማያዊ ቀለም እየተቀባ ነበር። በእነዚያ ባማሩና በተንቆጠቆጡ ቦታዎች መሃል የእሱ ተራ ቤት እጅግ ወርዶና ቆሽሾ ታየው። ባቢሎን እንደዛ ነበረች። የሁሉም ኅብረተሰብ ክፍል ጥርቅም፣ የንጉሥና ያጣ የነጣ ድሃ የሚሻኮትባት፣ በጣም ሲበዛ ቆሻሻ የበዛባት የምታስከፋ ከተማ ነበረች። በአንጻሩ ባለጸጎች የሞሉባት የምታምር ቆንጆች የተካተቱባት ከተማም ነበረች። ያጣ የነጣ ለቁርሱ መጉረሻ የሌለውም ይኖርባታል። ያለምንም ዕቅድና ስልት ሁሉም አንድ ላይ በከተማው ዙሪያ በታጠረው ግንብ ተጣቦና ተጠልሎ ይኖራል። ከጀርባው ዞር ብሎ ሲያይ የሀብታሞች ሰረገላ ከነፈረሳቸው ከተማውን ሲያዋክቡት ያስተውላል። ሰንደል የተጫማው ድሃ ነጋዴ እነዚያ ፈረሶችና ሰረገሎች እንዳይወጡበት ቶሎ መንገዱን ይለቃል። በባዶ እግሩ እየለመነ የሚተዳደረውም እዛው አብሮ ይተራመሳል። ሀብታሞች ለባሮቻቸው ውሃ ሲያመላልስ፣ የተለያየ ሥራ ሲሰራላቸው በጤናው ላይ ችግር እንዳይከሰት በማሰብ አካባቢውን ያጸዱለታል። ውሃ በሰው ጉልበት ያርከፈክፋሉ። የንጉሡን ሥራ ባሮች ይከውናሉ። በተራራው ጫፍ ላይ ባለው አትክልት ቦታ ባሮች በትላልቅ የፍየል ስልቻ ውሃ ሞልተው በማምጣት ለአትክልቱ ያጠጣሉ። ባንዚር በራሱ ችግር ሙሉ በሙሉ ተውጧል። ስለ ከተማው መዋከብና መጨናነቅ ውጣ ውረድ የሚያውቀው ነገር የለም። በዚህ ሁኔታ ሳለ ነው የሆነ የክራር ድምፅ ከቀን ቅዠቱ የቀሰቀሰው። ይህን የሰማውን የመሳሪያ ድምፅ ምንነት ለመለየት ፊቱን ወደዛ ዞረ። የምርጥ ጓደኛው ፊት ፈገግ ብሎ በደስታ እየተፍለቀለቀ ወደሱ ሲጠጋ አገኘው። ኮቢ ዘፋኙ ነበር ወደ ባንዚር ቤት የመጣው። የኔ ውድ ጓደኛዬ አምላክ በበጎ ነገር ይባርክ በማለት በትልቅ ሰላምታ ጀመረ። መስራት እስከማያስፈልግህ ጉዳይህ የተሟላልህ ይመስላል። ደግሞም በጎ አድራጊ የሆንክም ትመስላለህ። በዚህ ባገኘኸው ጥሩ ጸጋ አብሬህ መደሰት እፈልጋለሁ። በተጨማሪም የኔም ጸሎት እንዲሟላ አብሬህ እጸልያለሁ። ጸጋህንም ከሌቦች ከቀማኞች እንዲጠብቅልህ፣ የከተማው ሕዝብ ሁሉ ገንዘብህን እንዲጠቀምበት፣ ሀብትህን እንዲያበዛው ተግተህ ያለምንም ድካም እንድትኖር እንጸልያለን። የምዘምርላቸው ሀብታሞች ጾማቸውን እስኪፈቱ እስከ አመሻሹ 2 ሸክል ብቻ እንድታበድረኝ እጠይቅሃለሁ። ግዴለህም፣ ወዲያውኑ ተካልሃለሁ፣ አላስቀርብህም። 2 ሸክል ቢኖረኝ ለማንም አላበድርም ነበር አለ ባንዚር ፊቱን ፍም አስመስሎት። ካንተ የበለጠ ጓደኛ እንደሌለኝ ታውቃለህ። ለአንተም ቢሆን አላበድርህም ነበር። ለራሴ ብዙ ቀዳዳ ሸፍንበት ነበር። ከችግር የወጣበት ነበር። ሙሉ በሙሉ ዕጣ ፈንታዬን አሳካበት ነበር። ማንም ቢሆን የራሱን ዕጣ ፈንታ አሳልፎ አይሰጥም። ለነፍስ ጓደኛውም ቢሆን እንኳን አያደርገውም። ምን አልክ? ኮቢ በእውነተኛ መገረም ስሜት ድምፁን ከፍ አድርጎ በመጮህ ለባንሲር ጠየቀው። አሁን በቦርሳ ውስጥ 1 ሸክልም የለህም ማለት ነው? ደግሞ እንደ ሐውልት ግድግዳ ስር ዝም ብለህ ትጎለታለህ? ለምን የጀመርከውን ሰረገላ አትጨርሰውም?
ለምን ጥሩ ስሜት እንዲሰማህ አታደርግም? ላንተ ማን ደስታህን ሊያመጣልህ ይችላል? እንደዚህ አይደለም ሥራ የሚሰራው የኔ ውድ ጓደኛ። ያ ማቆሚያ የሌለው ኃይለኛ ጉልበትህን ምን በላው? የማላውቀው የደረሰብህ የስሜት ጉዳት አለን? ፈጣሪ ፈተናውን ላንተ ዳርጎት ይሆንን? አዎ፣ የፈጣሪ ፍርጃ በእኔ ላይ ሳይደርስ አይቀርም በአባባሉ ባንሲር ተስማማ። የማይጠቅሙና የማይረቡ ህልሞች ማለም ጀመርኩ። ብዙ ሥራ የምሠራና በቦርሳዬ ሙሉ ገንዘብ የሚኖረኝ መስሎኝ አስብ ነበር። ለዚህም ዓላማ ቀበቶዬ ላይ ሰፊ ቦርሳ ስሬ ወደ እንቅስቃሴ ገባው። በጣም ብዙ ገንዘብ ነበረኝ። እነዚያ ሸክሎችን ከራሴ ለማስወገድ ለተመጽዋች ያለምንም ቁጠባ በየጎዳናው ዘራኋቸው። ለባለቤቴም ሆነ ለራሴ የፈለግኩትን ምርጥ ሐር ጌጣጌጥ የምገዛበት ከባድ ወርቅ ነበረኝ። ለወደፊቱ ብዙ ተስፋ የሚሰጠኝና አንደላቆ የሚያኖረኝ መጠነ ብዙ ወርቅም ስለነበረኝ ነሐሱን ሳባክነው ምንም ኀፍረት አልተሰማኝም። ከፍተኛ የሆነ የባለጸግነት ስሜት በውስጤ አድሮ ልቤ ደንድኖ ነበር። ተግቶ የሚሠራ ጠንካራ ጓደኛ ሆኜ አሁን አታገኘኝም ነበር፣ ወይም በጠንካራ ሠራተኛነቴ አታውቀኝም ነበር። ሚስቴም ቢሆን በለፍቶ አዳሪነት አታውቀኝም ነበር። ከተጎሳቆለ ፊት ነፃ የሆነ አካልና በደስታ የተዋበች የሴት ወይዘሮ ነበረች። ከፊቷ ምንጊዜም ፈገግታ የማይለያት ሴት ወይዘሮ ነበረች። በእርግጥ የሚመስጥ የሚማርክ ትዝታ ነው አለ ኮቢ። ነገር ግን ይህን የመሰለ አስደሳች ሕልምህን አፈር ድሜ አስበልቶ እንደ ሐውልት ግድግዳ ስር የሚተክልህ ምን የከፋ ነገር አጋጠመ? እውነት ለመናገር ከሐሳቤ ስነቃ የኪስ ቦርሳዬ ባዶ ሆኖ አገኘሁት። የማስበው ቅዠት እንደነበረና በራሴ ላይ የማመፅ ስሜት በውስጥ የተፈጠረ። እስቲ ስለዚህ ሁኔታ አብረን እንነጋገርበት። ጀልባ ቀዛፊዎች እንደሚሉት አብረን ነው የምንንሳፈፈው። ጀልባችንም አንድ ነው። ካልተጋገዝን ጫናው ይበዛብናል። ዓለምም እንደዛው ነች። እኔና አንተም ከዚህ የተለየ ነገር የለንም። ወጣት በነበርንበት ወቅት ወደ ቄሱ ሄደን ጥበብ ለመማር ሞክረናል። ሁሉም ታዳጊ ወጣት ጥበብ እየተማረ ነው። እኛም ብዙ ደስታ አብረን አሳልፈናል። እንደ ትልቅ ሰውነታችን፣ እንደ ጎልማሳ ዘመን ጓደኝነታችን እየጠነከረ ነው። ለሚመለከተን ጉዳያችንን ሁሌም ጠንክረን እንሰራለን። ጠንክረን እየተመካከረን እንሰራለን። ለረዥም ሰዓት በትጋት ስንሰራ በላባችን ውጤት በነፃነት ስንደሰት እንኖራለን። ባለፉት ዓመታት እጅግ ብዙ በርካታ ገንዘቦች በእጃችን ገብተዋል። ደስታ የሚኖረውም በትክክል የነበረንም ከሀብት ጋራን መሆኑን አውቀነዋል። ስለ ሀብት ስናስብ ደስታን ይዞልን ይመጣል። እስቲ ስለ እሱ እናልም። የግድ ስለ ሀብት ማሰብ ይኖርብናል። ምን ዋጋ አለው? አሁን ከአንድ ዱዳ በግ በምን እንሻላለን? በዓለም የመጨረሻው ሀብታም ከተማ ውስጥ እየኖርን አገራችንን የጎበኙ ሁሉ በሀብት እናንተን የሚፎካከር የለም እያሉን እየነገሩን ነው። ስለ እኛ ጸጋ በብዛት ዝናው እየተወራ ነው። ነገር ግን አሁን እኔ እናንተ ባዶ እጃችንን ቀርተናል። ስንለፋ ይኸው ምንም ሀብት ሳንጨብጥ ዕድሜያችንን ግማሹን ጨርሰነዋል። የእኔ ውድ ጓደኛዬ፣ ባዶ ቦርሳ ታቅፈህ አሁን ገንዘብ አበድረኝ እያልከኝ አይደለም እንዴ? የማይረባ ጥቃቅን ገንዘብ 2 ሸክልስ የከተማችን ሀብታም የከተማችን መኳንንት ከእንቅልፍ እስኪነቃ ድረስ አበድረኝ እያልከኝ ነው። ለዚህ ጥያቄ ምን ብዬ ምላሽ ልስጥህ? ቦርሳዬ ይኸውልህ በገንዘብ ታጭቋል። የፈለግከውን ያህል ወስደህ በደስታ እልል በልበት ልበልህ? አዎን፣ ማመን አለብኝ። ቦርሳዬ ባዶ ነው፣ ልክ እንዳንተው ቦርሳ። እናም ከምግብ ያለፈ የወርቅ ክምችት የለኝም። አታስበው፣ አታልመው። ስለ ልጆቻችንም እስቲ አስበው። የእኛን እግር የሚከተሉ አይመስልህም? አባታቸው የፈጸመውን እነሱም ይደግሙታል አለ ባንሲር። በዚህ በሀብትና በወርቅ በታጨቀ ከተማ ውስጥ ቤተሰባችን፣ ልጆቻችን፣ የልጅ ልጆቻችን ልክ እንደኛው ባዶ እጃቸውን መቀመጥ አለባቸው? በድህነት ኑሮን መግፋት ይገባቸዋል? ሕይወታቸው፣ ኑሯቸው እንደኛው መሆን አለበት? የቆመጠጠ ደረጃውን ያልጠበቀ ገንፎ እየበሉ የፍየል ወተት በውሃ በርዘው እየጠጡ ይቀጥሉ? እስከ ዛሬ አብረን ባሳለፍናቸው ዓመታት አንድም ቀን እንደዚህ አምረህ ስትናገር አይቼ አላውቅም ባንሲር አለ ንግግሩ እንቆቅልሽ የሆነበት ኮቢ። ላለፉት ዓመታት እንደዚህ እንደ ዛሬ አስቤም አላውቅም። ከጠዋት ንጋት ጀምርና ጨለማው እስኪገላግለኝ ቀኑን ሙሉ ሥራዬ ላይ ብቻ ተጋ ነበር። የሰው ልጅ ሊሠራ የሚችለውን ውብ ሰረገላ በተደጋጋሚ አስውቤ ሰርቻለሁ። በቅን ልቦና አንድ ቀን የሠራሁት ሥራዬ ወደ ብልጽግና ያመጣኛል፣
ጥሩ ሥራዬ ይክሰኛል የሚል ሙሉ ተስፋ ነበረኝ። ይህ ታላቅ የብልጽግና ተስፋዬ ተስፋ ብቻ ሆኖ ቀረ። ተስፋዬ በፍጹም እውን አልሆነም። ስለዚህ ልቤ በሐዘን ተሰብሯል። የሆነ መላ መፍጠር እንዳለብኝ ይሰማኛል። የእርሻ መሬት፣ ብዙ ከብቶች በማረስና በማርባት፣ ጥሩ ጥሩ ልብሶች መልበስ፣ በርከት ያለ ገንዘብ በቦርሳዬ መያዝ እፈልጋለሁ። እነዚህን ነገሮች እውን ለማድረግ ጠንክሬ መስራት ይገባኛል። ማንኛውም በእጄ ያለውን ችሎታዬን አንድ ላይ በማስተባበር ለዚህ ላሰብኩት ዓላማዬ ማዋል አለብኝ። አእምሮዬም ውስጤ ያለውን ዕውቀት አንድም ሳላስቀር ለመጨረሻ ውጤቴ ማዳበሪያነት መጠቀም ይገባኛል። ነገር ግን የለፋሁበትን የጉልበቴን ዋጋ በአግባቡ ሽልማቱን ለራሴ ማግኘት ነበረብኝ። ለመሆኑ አሁን እኛ ምን ነካን? ምን ሆንን? አሁንም ላንተ ነው የምጠይቅህ። በዚህ በወርቅና በሀብት በተንበሸበሸ ከተማ ውስጥ ሁሉም ድርሻውን ይዞ የፈለገውን ነገር በፈለገው ወቅትና ቦታ ሲፈጽም እኛ ባዶአችንን ለምን ቀረን? የእኛን ድርሻ ማን ወሰደው? የማውቀውም ምላሽ ልስጥህ አለ ኮቢ። በኑሮ ካንተ የበለጠ እኔም እምብዛም ደስተኛ አይደለሁም። ይህንን ክራር እየገዘገዝኩ እየዘመርኩ የማገኘው ገንዘብ ወዲያው ከእጄ ያፈተልቃል። ሁሌም የኔ ዕቅድ ቤተሰቤ እንዳይራብ ብቻ ነው። ከጡቴ ስር ከደረቴ ስር ውጪ ልቤ ውስጥ የሚብላላውን የተሰማውን ታዳሚውን የሚያረካውና ሊያስደስተው የሚችል ነገር በማዘጋጀትና እሱን በማሰብ ብቻ ነው አብዛኛውን ጊዜን የማሳልፈው። አእምሮዬ ከዛ ባሻገር ለሌላ ጉዳይ ማሰብ አይቻለውም። በዚህ መሳሪያ በመጠቀም ንጉሳችን እስከ ዛሬ አዳምጦት የማያውቀውን ዜማና መዝሙር ማሰማት ችያለሁ። ግን የበለጠ ነገር ለመስራት እፈልጋለሁ። የምትለው መሳሪያ ሊኖርህ ይገባል። እዚህ ባቢሎን ውስጥ ካንተ የበለጠ ግሩም ጣፋጭ ድምፅ ያለው ሰው የለም። ከዚህም የተሻለ ለመስራት ትችላለህ። ጣፋጭ ዜማ ታዜማለህ አይደለም? በዜማ ንጉሳችንም አማልክትም ይደሰቱብሃል፣ ይረኩብሃል። ግን አንተም ሆንክ እኔ ከንጉሱ ባሪያ ያልተናነሰ ድህነት ውስጥ ነን። ይህን ችሎታህን እንዴት ነው ወደ ተግባር መቀየር የምትችለው? ደውሉን አድምጥ፣ ወደዚህ እየመጡ ነው። በከፊል የለበሱ ግማሽ አካላቸው እርቃናቸውን የሆኑ በጠባብ መንገድ በሰልፍ የሚሄዱ በሥራ የደከሙ በላብ የተጠመቁ በፍየል ስልቻ ውሃ የተሸከሙ ሰዎች ከወንዙ በሰልፍ ሲወጡ አሳየው። 5 ሰዎች ተከታትለው በሰልፍ ውሃ በስልቻ ተሸክመው እየሄዱ ነበር። የውሃው ክብደት ወገባቸውን አጉብጦት ላያቸው ያሳዝናሉ። ሲያዩት ጸዳ ያለና ትንሽ ከነሱ የሚሻል ሰው አብሯቸው እየመራቸው ሲጓዝ ይታያል። የደውል ቃጭል አንገቱ ላይ ያደረገውን ከሰልፈኛው ፊት ለፊት ሆኖ የሚመራውን ኮቢ አስተዋለው። ይሄ ሰው ምንም ነገር አልተሸከምም። የአገሩ ዝነኛ ሰው መሆን አለበት። በቀላሉ ሁኔታውን አይቶ መረዳት ይቻላል አለ ኮቢ። በዚህ ሰልፈኛ ውስጥ ብዙ ዝነኞች ማውጣት ይቻላል በማለት ባንሲር መስማማቱን ገለጸ። ልክ እንደኛው ጥሩ ሰው ረዥምና ግራጫ ጸጉር፣ ከሰሜን ሳቂታና ጥቁር ጸጉር፣ ከደቡብ ቡናማ ጸጉር ከአገሪቱ አዋሳኝ ቦታዎች የተገኙ ናቸው። ሁሉም በሰልፍ ውሃ ውስጥ ተሸክመው ከወንዝ ወደ አትክልት ማጠጫ ቦታው እያመሩ ነው። በየዕለቱ ከቀን ቀን መመላለሱን ይቀጥሉበታል። ከዓመት ዓመትም የተለየ ነገር አይመጣላቸውም። በዚሁ ይገፉበታል። ምንም የሚያስደስት ነገር ከፊት ለፊት አይታይም። ለመተኛ የጭድ ፍራሽ፣ ለምግብነት ያልተስተካከለ ገንፎ፣ ለእነዚህ ፍጥሯን የጭካኔ አኗኗር ልናዝን ይገባል ኮቢ። በእርግጥም ያሳዝናሉ፣ አያሳዝነውኛል። አሁን ያንተን ሁኔታ ስታብራራልኝ ትንሽም ቢሆን ከነሱ የተሻለ ኑሮ እየኖርኩ በመሆኔ የመጽናናት ስሜት በውስጤ እንዲያድር አደረክብኝ። ምንም እንኳን ድሃ ብንሆንም ነፃ ሰው ነን። ከእነርሱ በብዙ መልክ እንሻላለን። ይሄ እውነት ነው ኮቢ። ምንም እንኳን አእምሮ የሚያቆስል አሳዛኝ ሐሳብ ቢሆንም ከዓመት ዓመት የማይለወጥ የባርነት ሕይወት እንዲቀጥል አንመኝም። መስራት፣ መስራት፣ ሁሌም መስራት የትም ላያደርስ። ሌሎች እንዴት ሰርተው ወርቅ እንዳከማቹ መፈተሽና ማወቁ ጥሩ ሳይሆን ይቀራል ብለህ ትገምታለህ? ብሎ ኮቢ ጥያቄ ለባንሲር አቀረበለት። ልንማረው የሚገባ ሌላ የተለየ ምስጢር ሳይኖር አይቀርም። ነገር ግን ይህን የሚያውቁ መፈለግና ማግኘት ይኖርብናል። ባንሲር ይህን ነገር በጥልቀት አስረግጦ መልስ ሰጠበት።
በዚህ ሰሞን በማለት ኮቢ አዲስ ሐሳብ አቀረበ። አንድ አዛውንት ጓደኛ አለኝ። ስሙም አርካድ ይባላል። ሰረገላው ከወርቅ የተሠራ ነው። እንደሱ ሀብት አበዛዝ እንደኔ የኑሮ ጉስቁልና አልናቀኝም። በጥሩ ሁኔታ ስንገናኝ በትሕትና አናገረኝ። በእርግጥ ያለበት የኑሮ ደረጃ ሊያኮራው ሊያዝናናው ከሚችለው በላይ ነው። እንደዚያ ከማድረግ ይልቅ ከወርቅ ሰረገላው ወርዶ የእጅ ሰላምታ በመስጠት ለአጃቢዎቹ ይህ የምታዩት የአገራችን ዝነኛ ድምፃዊ ነው በማለት በውስጤ ትልቅ የደስታ ስሜት እንዲፈልቅ አደረገ። ሌሎቹም በጥሩ እይታ አዩኝና የሰላምታ ሞገድ ወደ እኔ ለቀቁ። ኮቢ ሙዚቀኛው ተባልኩ። በባቢሎን በሀብት የመጨረሻ አንደኛ የሆነ ሰው ነው። የእሱን ሀብት የሚተካከል አንድም ሀብታም የለም። ተወርቶ አብቅቷል። ባንሲር ለራሱ በራሱ በውስጡ አጉተመተመ። እናም ሀብታሙ ንጉሣችን እንኳን አንዳንድ ጉዳይ ለማስፈጸም ሲፈልጉ የዚህን ግለሰብ እርዳታ ይጠይቃሉ። እሱም ወርቃማ ድጋፍ ይቸራቸዋል በማለት ኮቢ መልስ ሰጠ። በጣም ሲበዛ ሀብታም ነው በማለት ባንሲር ለኮቢ ንግግሩን አቋረጠውና በጨለማ ቦታ ላይ ተገናኝተን እጄን ያንን የጨበጠው ቦርሳ ላይ እንዳላሳረፍ እሰጋለሁ አለ። እድ የማትረባ በማለት ለኮቢ እንዲህ አለው። ሀብታም ሀብቱን በቦርሳ ተሸክሞ አይዞርም። ያበጠ ቦርሳ ሳያቋርጥ የሚሞላ ጅረት ከሌለው ያ ቦርሳ ትንሽም ሳይቆይ ይሟሽሻል። እንዲያውም ወዲያው ባዶ ይሆናል። አርካድ ግን ቦርሳውን ሳያቋርጥ ወርቅ የሚሞላለት የገቢ ምንጭ አለው። እንደፈለገው በአግባቡ ቢያወጣውም ቦርሳው አይሟሽሽም። ገቢ ዋናው ቁም ነገር ያለው እዚያ ላይ ነው በማለት ባንሲር ጮኸና እንደዚህ ያለውን ገቢ እንዲኖረኝ እመኛለሁ። ብፈልግ እንደ ሐውልት ግቤ ላይ ብቀመጥ፣ አለዚያም አገር ለአገር ብዞር ሳያቋርጥ ወደ ቦርሳዬ ገንዘብ የሚያፈስ ነገር እንዲኖረኝ እፈልጋለሁ። አርካድ አንድ ሰው የዚህ አይነት ገቢ እንዴት ሊኖረው እንደሚችል በእርግጥ ያውቃል ማለት ነው። እንደኔ አዝጋሚ አእምሮ ላለው ሰው ግልጽ የሚሆንልኝ ነገር ሊነግረኝ ይችል ይሆን? የሆነ ነገር ማወቅ አለብኝ። እንደማስበው ወደ ኔቬድ ሄዶ እያለ ያን ዕውቀቱን ኖማሲር ለሚባል ልጁ ሳያስተምረው አልቀረም። እናም ከውስጥ አዋቂዎች እንደተነገረው ከአባቱ ምንም አይነት ድጋፍ አያገኝም። ራሱን እንዲችል ታዟል። እንደሚታወቀው በከተማችን የመጨረሻው ሀብታም መሆኑ ይታወቅ የለ በማለት ኮቢ የገባውን ያህል መለሰለት። ኮቢ አልፎ አልፎ የማስባቸውን ሐሳቦች እያመጣህብኝ ነው። በባንሲር ዓይን አዲስ አይነት መብራት ቦግ ሲል ይታያል። ከጥሩ ጓደኛ ጥበብ ጠይቆ መማር ምንም ዋጋ አያስከፍልም። እናም አርካድ ደግሞ ሁሌም የዚህ አይነት ሰው ነው። የቦርሳችን ባዶነት ለብዙ ዓመታትም ቢሆን ምንም አያሳስበንም። ይህ ባዶነቱን ሊገታልን ይገባል። ሁሉም ሞልቶ ተትረፍርፎ ባለበት የባቢሎን ከተማ ውስጥ እኛ ብቻ ባዶአችንን ስንቀር ሊያስጨንቀን ይገባል። ሀብት ወርቅ ሞልቶ እያለ እንዴት ባዶ እንቅር? እንዴት ብዙ ሀብት መፍጠር እንደምንችል እንጠይቀው። ደግሞም ገቢያችን በምን ሁኔታ ቀጣይነት ሊኖረው እንደሚችል ከሱ እንረዳ። በእውነተኛ ስሜት በሚያነሳሳ መልኩ ተናግረሃል ባንሲር። ወደ አእምሮዬ አዲስ ግንዛቤ፣ አዲስ ዕውቀት እያመጣህ ነው። ለምን ትክክለኛ ሀብት እንደማይኖረን ግንዛቤውን እንድጨብጥ እንድረዳ እያደረከኝ ነው። ምንም ተጨባጭ ሀብት ኖሮን አያውቅም። ምክንያቱም ፈትሸን አናውቅም። በባቢሎን ውበቱ ያማረ ሁሉን ያስደመመ ሰረገላ ያለምንም ረፍት ስትገነባ ኖርሃል። አንዴም አርፈህ አታውቅም። ለዚህ ዓላማ መሳካት ሙሉ ጊዜን ሰጠህ፣ አሳካኸው። እንደዚያም ሆኖ በኑሮ ስኬታማ አይደለም። እኔም ዝነኛ የሙዚቃ ሰው ለመሆን ጣርኩ፣ ተሳካልኝ። በጥሩ ሁኔታ ዝና አለኝ። ገንዘቡ ጋር ግን ምሳዬን የምጎርስበት የለኝም። ከልብ የተነሳሳንበትን ነገር በትክክልም አሳክተናል። ከአንተ የበለጠ ሰረገላ ገንቢ፣ ከእኔም የበለጠ አዝማሪ የለም። በመጣራችን
አምላካችን የምንፈልገውን ነገር ሙሉ በሙሉ አሳክቶልናል። ስለዚህ የምንፈልገውን ነገር ላይ አሁንም እንቀጥልበት። በመጨረሻ የተስፋን ጭላንጭል እየታየን ነው። ከምስራቅ እንደሚወጣ የፀሐይ ውጋገን ብርሃኑ ፏ እናድርገው። ብርሃኑ ሁሉ ቤታችን ይድረስ። በይበልጥ ሊያበለጽገን በሚችል መልኩ ብዙ እንማርበት። በአዲስ አረዳድ ራሳችንን ሊያስከብር በሚችል መንገድ ፍላጎታችንን ለማሳካት እንንቀሳቀስ። በአሁኑ ሰዓት ወደ አርካድ ተያይዘን እንሂድ። ባንሲር አበክሮ ተናገረ። የጉዳዩን አንገብጋቢነት በአንደበቱ አስረግጦ ገለጸለት። ሌላ ደግሞ የልጅነት ጓደኞቻችንን እናሰባስብ። እነሱንም በዚህ ጉዳይ እናወያቸው። ከዕለት ጉርስ ያላለፉትንም ከእኛ ጋር ግንባር እንዲፈጥሩና አብረውን ከዚህ የተከበረ ሰው ጥበብ እንዲቋደሱ እናድርግ አለ። ስለ ጓደኞችህ አንዴም ስታነሳ ሰምቼህ አላውቅም። ስለ እነሱም ይህን ያህል ስታስብ አላየሁም ባንሲር። አሁን ሳይህ ብዙ ጓደኞች አሉህ ማለት ነው? አዎ፣ አሁን እንደተናገርከው ማድረግ ጥሩ ነው። በዚህ ሰሞን በቅርብ ቀን እነሱንም ይዘን አብረናቸው እንድንሄድ እናድርግ። ባቢሎናዊው የሀብት ልዑል። በአንድ ጥንታዊ ዘመን በእርግጥም ሀብት የተትረፈረፈው ግለሰብ ይኖር ነበር። ስሙም አርካድ ይባላል። ስለ እሱ ሀብትና ጸጋ በመላው ባቢሎን በስፋት ይነገርለታል። ዝናው በሀብት ብቻ አልነበረም። በጣም ትሑት፣ ጨዋና ቸር ሰው ነበር። በመለገስም ዝናው የናኘ ነበር። ጥሩ፣ ቸር፣ ለቤተሰቡ ለራሱ ምንም ሳይቆጥብ በጥሩ ሁኔታ የሚያስፈልገውን ነገር በሙሉ እንደ አስፈላጊነቱ በገንዘቡ ይገዛል፣ ያስፈጽማል፣ ይፈጽማል። እንደዛም ሆኖ የሀብቱ እድገት በየዓመቱ በእጥፍ እየጨመረ ይሄዳል። አንድ ቀን የተወሰኑ ወጣቶች ተሰባስበው ወደ እርሱ በመሄድ አርካድ፣ አንተ አርካድ፣ ከሁላችንም በብዙ እጥፍ የሚበልጥ ጸጋ አለ። ከመላው ባቢሎናውያን በሀብት አንተን የሚተካከል የለም። የባለጸጎች ቁንጮ ሆነሃል። እኛ ግን በቀን 3 በትክክል ስለ መብላታችን እርግጠኛ አይደለንም። የኑሮ ትግል ውስጥ ነው የምናጣጥረው። በየጊዜው የመጨረሻውን ውብና ውድ ልብስ የመልበስ አቅሙ አለ። ማንኛውንም ያማረህን ምግብ በፈለግከው ወቅት መመገብ ትችላለህ። ደስታ ወደር የለውም። እኛ ግን እንደምንም ብለን ቤተሰባችንን የአፍረተ ሥጋው እንዳይታይ ማድረግ ከቻልንና ጠግቦ ማታ እንቅልፍ እንዲተኛ ካደረግን ትልቅ ሥራ እንደሠራን እንቆጥረዋለን። ከዚህ በላይ ማሰቡ ግን ሕልም ነው፣ አይቻለንም። በአንድ ወቅት ሁላችንም አንተም ጨምር እኩል ነበርን። ያስጠኑን አንድ አይነት መምህር፣ በአንድ ክፍል ውስጥ ስንጫወት ጭቃ ስናቦካ አንድ ላይ ነበርን። በትምህርቱም ሆነ በጨዋታው ከኛ የበለጠ እምብዛም አታውቅም ነበር፣ አትበልጠንም ነበር። በህብረተሰቡም ውስጥ እምብዛም አትታወቅም ነበር። ይህ ነው የሚባል የተለየ ቦታ የሚሰጥህ ሰው አልነበርክም። እኩል አንድ አይነት ዜጎች ነበርን። ከኛ የበለጠ ጠንክረህ የሠራህ ወይም ከኛ የበለጠም በሥራ ላይ እምነት ያለህም አይመስለንም። በዚህ ግምገማና ግምት መሠረት አንድ የተለየ ነገር እንዳለ ድምዳሜ ላይ ደርሰናል። ምንም ከኛ የሚለይህ ነገር የለም። ዕድል ለአንተ ብቻ ዓለምን እንድትደሰትና እንድትዝናና ነጥሎ ሁሉን ነገር አሟልቶ ሰጠ። እኛን ግን አንጓሎ ተወን። ሁላችንም በእኩሌታ እንዳንተው ማግኘት ሲገባን ለምን ይመስልሃል ይህን ያህል ልዩነት በእኛና በአንተ መካከል የተፈጠረው? አርካድ ለዚህ አደገኛ አስተያየታቸው እንዲህ በማለት የሰላ መልስ በጠንካራ አንደበት መለሰላቸው። ከወጣትነት ዘመን ጀምሮ እንዳለው ዝም ብላችሁ ባዶአችሁን ምንም ነገር ሳታፈሩ እስካሁን ካላችሁ አንድም ሕጉን መማር ተስኗችኋል፣ አሊያም የሀብት አገባብ ገዢ ሕግ እየተከተላችሁ አይደለም፣ ወይም ከነጭርሱ አላያችሁትም። ይህ አሳሳች ዕድል የሚሉት ቃል የምቀኞች፣ የደካሞች፣ የውድቀት አምላኪዎች ቃል ነው። ለማንም ቋሚ የሆነ ደግ ነገር አያጎናጽፍም። በተቃራኒው ለሁሉም ውድቀትንና ውድመትን ያሳቅፋል። ለአንድ ሰው ለሁለት ሰው እንዳይመስላችሁ፣ ለሰው ዘር በሙሉ ነው ውድመቱ የሚተርፈው። ያልተለፋበት ሀብትና ወርቅ የያዘ ሰው በሙሉ ራሱንም ሌላውንም ለማውደም ነው የሚራወጠው። ዕድል ማለት ትርጉሙ ይኸው ነው። የሰው ልጅ ሁሉ ጭካኔና በቀል፣ አመፅ እንዲያስፋፋ ያበረታታዋል።
ያገኘውን ሀብትና ጸጋ ለዚህ ጉዳይ ለማዋልና ለማባከን ይጠቀምበትና በዓለም ስቃይና መከራ፣ ችግርና ፍርሃት ይነግስበታል። ምንም ሊረካ የማይችለው አጉል ጥማቱን በሌላው ላይ ለመወጣት ይጣደፋል። በትክክልም አይጠቀምበትም። ለሌላው ደግሞ ይህ ዕድል የሚባለው ሳይጠቀምበት ይዞት ቆልሎት እንቅልፍ ለማጣትና ለመሰቃየት ትሰጠዋለች። ካወጣሁት ያልቅብኛል፣ ሌባ ይወስድብኛል በሚል የሰቀቀን ኑሮን ይገፋበታል። የንብረቱ ጌታ ሳይሆን ኩሊ ሆኖ ይኖራል። ቢያጠፋው መልሶ የማግኘት አቅምና ችሎታ እንደሌለው ያውቃል። ከዚያም በላይ ዘራፊን ከመቼ መቼ ንብረቴን ይነጥቀኝ ይሆን እያለ ማንም የማያውቀውን ሚስጥራዊ የሰቀቀን ኑሮ ይገፋል። ውስጠ ባዶነት ይሰማዋል። ምናልባት ሌላ ያለፋበት ወርቅ ለማግኘት የሚቋምጠው በሚያገኘው ንብረት ደስታዬ ይጨምርልኛል የሚል ዜጋ ሊኖር ይችላል። ነገር ግን እንደዚህ አይነቱ እጅግ ሲበዛ ቁጥሩ አናሳ ነው። በግልም እንዲህ ሲሉ ሰማለሁ፣ አውቃቸዋለሁ። እንደ ውርስ ያገኙትን በምሳሌነት ይጠቅሷቸዋል። በድንገት የሞተ ሰው ሀብት መውረስ የባለጸግነት ምልክት አድርገውም ለመሟገት ይሞክራሉ። እስቲ እናንተም ጠጋ ብላችሁ እነዚህን ወራሾች አዳምጧቸው፣ ይነግሯችኋል። የሀብታሞችን ሀብት ወርሶ ምን ችግር እንደደረሰበት የሚያውቅ ጓደኛ በመካከላቸው ስለነበረ ጉዳዩ እውነት ስለመሆኑ ሁኔታውን በግልጽ እንዲያብራራላቸው ፈልገው ሀብቱን እንዴት እንዳገኘው እንዲገልጽላቸው ጉጉት አደረባቸው። የብልጽግና ምስጢሩን እንዲያስረዳቸው ጓጉና አበክረው ያዙት። ስለሆነም ገለጻውን ቀጠለ። በወጣትነቴ ስለ ራሴ በጥልቅ አጤንኩ። ደስታን ሊያመጡልኝ የሚችሉ ጥሩ ነገሮችን በዙሪያዬ ቃኘው። ስለ ሀብት በጥልቅ አጠናው። ስለ መንበሽበሽ መረመርኩ። ሀብት ጉልበት የማግኘት አቅምና ሌሎች የምፈልጋቸውን ነገሮች ሊጨምሩልኝ እንደሚችሉ አረጋገጥኩ። ሀብት ኃይል ነው። በሀብት አጋዥነት ሁሉንም ነገር መፈጸም ይቻላል። አንድ ሰው በገንዘብ ተጠቅሞ ቤቱን በተዋቡ ዕቃዎች ማቆንጀት ይችላል። ሌላው በገንዘቡ በአማረ መርከብ በመንሳፈፍ ባህር ማዶ መሻገር ይችላል። ሌላው በጥሩ የፍስግ ምግቦች ጾሙን ሊፈታ ይችላል። ሌላው ወርቅ የበዛበት እርሻና ማዕድን በገንዘቡ መግዛት ይችላል። ከነሰራተኛው ከነወርቅ መጋዘኑን ማጠቃለል ይችላል። የታላቅ አምላክ ማምለኪያ ቤተ መቅደስም መገንባት ይችላል። እነዚህና ሌላም ነፍስያ የምትናፍቀውና የውስጥ ስሜትና የፍላጎት ጥማትን ማርካት ይችላል። እነዚህን ሁሉ ነገሮች ማረጋገጥና ማወቅ ስችል በሕይወቴ ውስጥ ለፈጽማቸው የሚገቡ ነገሮችን ከዳር ለማድረስ ውሳኔ ላይ ደረስኩ። በጥሩ ምግባሮች ላይ ብቻ አነጣጠርኩ። ከነዛ ሀብታሞች ተርታ ውስጥ አንዱ መሆን አለብኝ ብዬ ብዙ ርቀት ተጉዤ መቀላቀል ይገባኛል አልኩና ጉዞዬን ተያያዝኩት። ሌሎች በሥራቸው ሲደሰቱ ቁጭ ብሎ መቅናትና እነሱን ማጥላላት ሊያስደስት ይችላል። ነገር ግን የረከሰ ኑሮን በሌሎች ደስታ መቅናት ምርጫዬ አልነበረም። መመሳሰልም አልፈለግኩም። የብዙ ድሆች ሁኔታም እርካታ አይሰጠኝም። በሌላ መልኩ ሲታይ በብዙ ወርቅ በማጌጥና ውድ ልብስ በመልበስም እንቁልልጭ ማለትም አላማረኝም። የብዙ ድሆች ገበታ መሆንን፣ የብዙ ጥሩ ነገሮችን መድረክ መሆንን ምርጫ ያደረጉ። ሁላችሁም እንደምታውቁት የአንድ ተራ ነጋዴ ልጅ ነኝ። ምንም ትልቅ ሀብት የመውረስ ዕድል ያለው ሰውም አይደለሁም። የዚህ አይነቱ ዕድሌ ያከተመና የተዳፈነ ነው። በመጀመሪያ በአጽንኦት ራሳችሁ እንዳላችሁት ሌላ አማራጭ መፈለግ ነበረብኝ። ለታላቅነት የሚያበቃ ኃይል ወይም ጥበብ ያስፈልገኝ ነበር። ያ ያሰብኩትን መሳካት ካለበት ጽናትና ጊዜ ያስፈልገዋል። በሰፊው ማጥናትና መመርመር ይጠይቃል። የፈለገው ወቅትና ጊዜ ብሎም ጉልበት ይውሰድ እንጂ ለማሳካት ቆረጥኩ። ስለ ጊዜ ጉዳይ ሲነሳ ለሁሉም እኩል ነው የተሰጠው። እዚህ ቦታ ያላችሁ በሙሉ አንተም፣ አንቺም፣ ሌላውም የተሰጠህን ሰዓት በአግባቡ ተጠቀምበት። አለዛ እየሾለከ ያመልጣል። ከተጠቀምክበት ወደ ሀብትነት ይቀየርና ይከማችልሃል። እንደዚያም ሆኖ አሁን ራሳችሁ በአንደበታችሁ እንዳመናችሁት ከምትኮሩበት ቤተሰብ በስተቀር ምንም ሀብት የለኝም እያላችሁ ነው። ስለ ጥበብ አጠናን ከተነሳ እነዚያ የጥበብ መምህሮች አላስተማሩንም? አልተጠበቡልንም? ትምህርት ሁለት አይነት ቅርጽ አለው። አንደኛው የተማርነውን መካንና ትምህርቱን አብጠርጥሮ ማወቅ ሲሆን፣ ሁለተኛው የማናውቀውን ነገር ለማወቅ ጠንክሮ መሰልጠንና ራስን መግራት፣ የተደበቀውን ነገር በራሳችን ጊዜ ፈልፍሎ የማውጣት ዘዴ ነው። ወይም አለማወቃችንን እንድናውቅ ማድረግ በራሱ ትልቅ ትምህርት አይሆንም ይሆን?
በአንድ የሸክላ ጽሑፍ መከተቢያ አዳራሽ ውስጥ ተቀጥሮ የሚሠራ ሰው አገኘው። እናም በትጋት ይህን የሸክላ መክተብ ተያያዝኩት። እያንዳንዷን ደቂቃና ሰዓት በአግባቡ ተጠቀምኩበት። ቀኑን ሙሉ ከጠዋት እስከ ማታ በወኔ ስከትብ እውላለሁ። ክታበ ሸክላ ማዘጋጀት ሙያዬ ሆነ። ከሳምንት ሳምንት፣ ከወር ወር ባለ በሌላ አቅሜ ተጠቅሜ በሸክላ ላይ ጽፋለሁ። የማገኘው ግን ከሆዴ አያልፍም። ለውጥ ማየት አልቻልኩም። ልብስና ቀለብ፣ ሌላም አሁን የማላስታውሰውን በብዙ መከራ የማገኘውን የልፋቴን ውጤት ይቆረጥሙብኛል። ነገር ግን ይህ ልፋቴ ፍሬ ሳያፈራ ከንቱ ሆኖ አልቀረም። ስለዚህ አንድ ግለሰብ እንዴት ሀብት ሊያከማች እንደሚችል ሚስጥሩን ለማወቅ ፈልጌ ያንን ሚስጥሩን ፈልፍዬ ሳገኘውና ረቂቅ ሚስጥሩን ስደርስበት የኔም ትልቁ ግዳጅ ለማድረግና ሀብትን ለማካበት ቆርጬ የተነሳው። በፀሐይ ብርሃን መሃል ላይ ቁጭ ብሎ ያለ ሥራ መደሰት ለእኛ ጥሩ አይደለም። በፀሐይ ላይ መዝናናትም የጥበብ መገለጫ አይሆንም። ወዲያው ወደ ሐዘን ይለወጣል። ጨለማ መምጣቱ አይቀሬ ነገር ነውና ከዓለም መተንፈስ ተለይተን ስንሄድ፣ ስንሞት መጠሪያ ሐውልት ነገር መትከል ይኖርብናል። በታሪክ ውስጥ ተመዝግበው የተቀመጡ የሸክላ ላይ ጽሑፎችን በሙሉ አንድ በአንድ ማጥናት፣ መመርመር ቋሚ የዕለት ተዕለት ተግባር ያደረግኩት። በእያንዳንዱ ቀን ከጠዋት እስከ ማታ የሸክላ ላይ ጽሑፎችን በጽናት በተመስጦ አጠናው። ከሳምንት እስከ ሳምንት፣ ከወር እስከ ወር ጥናቴን ቀጠልኩበት። ስለማገኘው ገቢና ስለ እንጀራዬ ምንም ልብስና ቀለም ማጣት የፈጣሪ ቅጣት ነው አልኩኝ። እንዲያውም ሱባኤ እንደ መግባት እንደ ጾም ጸሎት አድርጌ ወሰድኩት። ብዙ ችግሮችም አጋጠሙኝ። ለቀለብ ገንዘብ ላገኝበት የምችልበትን ሰዓቶች በሙሉ ለጥበብ ምርምር አዋልኩት። ነገር ግን ይህ ቁርጠኛ ውሳኔ ጥረቴ ፍሬውን ሳያፈራ በከንቱ ባክኖ እንዳይቀር ረድቶኛል። ከዕለታት አንድ ቀን አልጋሚሽ ሥራው ገንዘብ ማበደር የሆነ የከተማው አስተዳዳሪ ቤት ሄዶ ነበር። ይህ የከተማው አስተዳዳሪ 9ኛው ሥርዓተ ሕግ በሸክላ እንዲባዛለት ፈልጎ እንድከትብለት አልጋሚሽ ወደ እኔ ላከውና መጥቶ እንዲህ አለኝ። በ2 ቀን ውስጥ ተጠናቆ መረከብ አለብኝ። በዚህ ቀነ ገደብ ውስጥ የምታስረክበኝ ከሆነ 2 መዳብ ለሥራህ እከፍልሃለሁ። ቃሌን ለመጠበቅ በትጋት ሠራው። ነገር ግን የሚከተበው ሥርዓተ ሕጉ ረዥም ስለነበረ አልጋሚሽ በማግስቱ ሲመጣ ሥራው ሳይጠናቀቅ ደረሰ። ሥራው ባለመጠናቀቁ ተናደደ። የእሱ ባሪያ በሆን ኖሮ ክፉኛ በዱላ ይቀጣኝ ነበር። ይህን ድርጊት የከተማው አስተዳዳሪ በዜጎቹ ላይ እንዲፈጸም እንደማይፈቅድ ስለሚያውቅ እኔን መምታቱን አልደፈረም። እኔ ግን ፍርሃት አደረብኝና ንዴቱን ለማብረድ ወሬ ፈጠርኩና አልጋሚሽ፣ አንተ የተትረፈረፈ የከተማው ሀብታም ነህ። አልጋሚሽ፣ አንተ የተትረፈረፈው የከተማው ሀብታም ነህ። እባክህን እኔም እንዳንተው ሀብታም እንደሆን ዘዴውን ንገረኝ። ሌሊቱን በሙሉ በትጋት የሸክላ ጽሑፉን ስጽፍ አድራለሁ። ነገ ጠዋት ፀሐይዋ ከምስራቅ ስትወጣ ተጠናቆ ታገኘዋለህ አልኩት። ፈገግ ብሎ ፊቱን ወደ እኔ ያዞረና በእውነት አንተ አጭበርባሪ ሰው ነህ። ለማንኛውም ሥራዬን በቃለ መሠረት የምታጠናቅቅልኝ ከሆነ መጠቃቀም ብለን እንጠራዋለን። ከጨረስክ በኋላ እነግርሃለሁ። ሙሉ ሌሊት ሕጉን በሸክላ ስጽፍ፣ ስቀርጽ፣ ስልግ አደርኩ። ምንም እንኳን ጀርባዬ ቢጎብጥም ራስ ምታቱም ጭንቅላቴን ሊያፈነዳው ቢደርስም ሰውነቴ ቢዝልም ዓይኔ ማየት እስኪያቅተው እንቅልፍ ቢመጣም ጭንቅላቴ በትክክል ማሰብ እስኪሳነው ቢደክምም ሁሉንም የሸክላ ላይ ሥርዓተ ሕጎች ሲመጣ ጽፌ አጠናቅቄ ጠበቅኩት። አሁን ያን ቃል የገባህልኝን ምስጢር ንገረኝ ብዬ ተናገርኩት። የኔ ልጅ፣ አንተ የሚፈለግብህን ግዳጅ በአግባቡ ተወጥተሃል፣ ትሕትና በተሞላበት አነጋገር አለኝ። እናም አሁን የኔን ግዴታዬን በአግባቡ የምወጣበት ወቅት ላይ እገኛለሁ። ደግሞም ዝግጁ ነኝ። ለማወቅ የምትፈልገውና የተመኘኸውን አንድ በአንድ እነግርሃለሁ። ምክንያቱም እኔ እያረጀው ነው። ያረጀ ምላስ ደግሞ መቀለድ ይወድ የለ። ወጣት ወደ አዛውንት ለምክር በሚጠጋበት ወቅት የዓመታት ጥበብ በገፍ ይረከባል፣ ይሸምታል። በአብዛኛው ወጣቱ የሚያስበው ያረጀ ሰው ምንም የማይጠቅም አስተሳሰቡም ዋጋ የሌለው ጥበብ ያልያዘ መስሎ ሊታይ ይችላል። ስለሆነም ብዙ ጥቅም ይቀርበታል፣ አለ አግባብ ዕድሜውን ያባክናል። ነገር ግን ይህንን አስታውስ፣ አትርሳ።
አሁን በርቶ የሚታየው የፀሐይ ብርሃን አባትህም ሲወለድ እንዲሁ እየበራ ነበር። እናም የልጅ ልጅህም አርጅቶ ሲሞት ፀሐይ ማብራቱን ይቀጥላል። እኛ ነን ወደ ጨለማ ቤት የምንሄደው የምንሞተው፣ ፀሐይዋ ትቀጥላለች። ይህ ወጣቶች አስተሳሰብ እንደ ሰማይ ኮከብ ሌሊት እንደሚያንጸባርቅና ለተመለከተው ድምቀት ለሰማዩ እንደሚሰጡት ብሩህ አድማቂ እንደሆነ ሁሉ ሰማይም ያለ ኮከብ፣ ምድር ያለ ወጣት ሁለቱም አይደምቁም። ነገር ግን የአዛውንቶች ዕውቀትና ጥበብ ቋሚ የአጥቢያ ኮከብ ነው። መርከበኞች በውቅያኖስ ላይ ሲጓዙ በዚች የአጥቢያ ኮከብ ተመርተው ነው። የአጥቢያ ኮከብ መቼውንም ቦታዋን አትቀይርም። መርከበኞች በእሷ ተመክተው ነው ወደ ውቅያኖስ ገብተው ጉዞ የሚጀምሩት። እባክህን ቃሌን በትክክል ተገንዘብልኝ። በትክክል ያልኩህን እውነታ ካልተረዳኸው፣ ካልተገበርከው፣ እውነት እልሃለሁ ማታ የለፋህበት ያ ሁሉ ድካምህ ከንቱ ይቀራል። አለአግባብ እንደሠራህ ማሰብ ትጀምራለህ። በወኔ በጠንካራ አንደበት በዝቅተኛ ድምፅ እያንዳንዱን ቃል እየረገጠ የሚከተለውን መከረኝ። ወደ ሀብት የሚወስደውን ጎዳና ላገኘው የቻልኩት በእጄ የገባውን ማንኛውንም የላቤን የድካሜን ውጤት ጠብቄ ማቆየት እንዳለብኝ ቁርጠኛ ውሳኔ ላይ ከደረስኩ ቀን ጀምሮ ነው። ለአንተም የተለየ ነገር አይኖረውም አለኝ። ቀጥሎ በታላቅ ፈገግታ እየተመለከተኝ ምን አይነት ስሜት በውስጤ እንደተፈጠረ ሲያስተውለኝ ተገነዘቡ። በቃ እዛ ላይ አቆመ። አንዲት ቃል አልጨመረልኝም። የዚህ ሁሉ ሀብትህ ሚስጥሩ በቃ ይሄው ብቻ ነው ብዬ ጠየቅኩት። ለአንድ ተራ የበጎች እረኛ ልብ ወደ የባለ ብዙ ወርቅ አበዳሪነት ልብ ለመቀየር በቂ ሆኖ አገልግሎኛል በማለት መለሰልኝ። በእጄ የገባውን ሀብት የመንከባከብና የማቆየት ግዴታው የራሴ ነው አይደለም ያልከኝ ብዬ በድጋሚ ለአዛውንቱ ነጋዴ ጠየቅኩት። ከዛ ባሻገር አለኝ በድጋሚ ለልብስ መግዣ ለሸማኔው ትከፍል የለ? ነጠላ ጫማ ለሚሠራውስ ትከፍል የለ? ለምግብስ ትከፍል የለ? ባቢሎን ውስጥ እየኖርክ ሳትከፍል ወጪ ሳታወጣ እንዴት ነው የምትፈልገውን ነገር ማግኘት የምትችለው? ያለፈው ወር ገቢህን ምን ላይ እንዳዋልከው እስቲ መርምረው። ምን ያሳይሃል? ያለፈውስ ዓመት ገቢህ ምን ይጠቁምሃል? ሞኝ ደደብ! ለሚገባቸው አካሎች በሙሉ ስትከፍል ራስህን ዘንግተኸዋል። የማትረባ! የምትደክመው የምትለፋው ሌሎችን ለማበልጸግ ነው። ልክ ለአለቃው ቀኑን ሙሉ ሲለፋ እንደዋለ ባሪያ ስትሰራ ውለህ ቀለብ ብቻ ይቀርብልሃል። በቃ ከዛ ውጪ ምን ያስቀመጥከው ነገር አለ? ግፋ ቢል እላይ ላይ ያረፈው ጨርቅ ነው በንብረትነት ያለ። ከልብህ ሳታቋርጥ በየቀኑ 1/10ኛውን ብትቆጥብ ኖሮ በ10 ዓመት ጊዜ ውስጥ ምን ያህል ሀብት ይኖርህ ነበር? ለቁጥር ያለኝ ዕውቀት ጥሩ ውለታ ዋልልኝና 1 ዓመት ሙሉ የሠራሁት ገንዘብ ምንም ሳይነካ ይኖረኝ ነበር ብዬ መልስ ሰጠሁት። የእውነታው ግማሹን ያህል ብቻ ነው የተናገርከው። እያንዳንዱ የምታስቀምጣት ቅንጣት ወርቅ የአንተ ባሪያ ናት። እንደፈለክ ታዛታለህ፣ ታሰራታለህ። ይህ ወርቅ የሚወልዳቸው ባሮች፣ ሰርቶ የሚያመጣቸው ትርፎች የሀብት ልጆች ናቸው። እነዛም ልጆች ሌላ ሀብት ይወልዱልሃል። ሀብታም መሆን ካለብህ የቆጠብከውን ገንዘብ ራሱን መስራት አለበት። የቆጠብከው ሰርቶ ያመጣው ራሱ መልሶ መስራት ይኖርበታል። እነዚያ ገቢዎችህ ተባብረው የምትቋምጥለት የምትመኘው ቀልብህ ያረፈበትን እርካታ የሚሰጥህን ነገር በቀላሉ እንድታገኝ ያስችልሃል። ማታ በሌሊት ስትሰራ ስላሳደርኩህ ስታስበው ያታለልኩህ ሊመስልህ ይችላል። ነገር ግን የሚያስተውል ለእውቀት የተዘጋጀ ጭንቅላት ካለህ 1000 ጊዜ እጥፍ አድርጌ እየከፈልኩህ ነው። የምሰጥህን እውነታ በደንብ አፈፍ አድርገህ በአእምሮህ ያዘው አለኝ። ያለህን የተወሰነ ክፍሉን በጥንቃቄ መያዝ የራስህ ፋንታ ነው። ነገር ግን ከ1/10ኛ ማነስ የለበትም። በቃ ደሞዝህም ሆነ ሌላ ገቢህ የፈለገው አናሳ ይሁን፣ ተግብረው። ከጠበቅከው፣ ከተንከባከብከው፣ ካሰብከው በላይ ተከማችቶ ታገኘዋለህ። በመጀመሪያ ለራስህ ክፈል።
ለልብስ ሸማቹና ለጫማ ሰሪው ከአቅምህ በላይ የሆነ ነገር እየወሰድክ ገንዘቡን አትጨርሰው። ለምግብህ አስብ፣ ለተቀማጭ አስብ። ይህን ሁሉ አሟልተህ ለምጽዋትና ለፈጣሪም አስራት ክፈል። በአቅምህ እንደ አቅምህ ኑር። ሀብት ልክ እንደ ዛፍ ከትንሽ ፍሬ ተነስቶ ነው የሚያድገው። የመጀመሪያው የምታስቀምጠው ዝርዝር ሳንቲም የትልቁ ሀብትህ ፍሬ መነሻ ነው። ያንን ፍሬ ወዲያው ከተከልከው ዛፉም ትንሽ ሳይቆይ ማደግ ይጀምራል። በሙሉ ልብህ በታማኝነት ከኮተኮትከው፣ ውሃ በአግባቡ ካጠጣኸው፣ ሳታቋርጥ ማዳበሪያ ከሰጠኸው በአጭር ጊዜ ውስጥ በሚሰጥህ ጥላው ከፀሐይ ንዳድና ከዝናብ ትጠለላለህ፣ አካባቢህን ታስውባለህ። ይህን ትምህርት ከሰጠኝ በኋላ ሸክላውን ሰብስቦ ይዞ ሄደ። የነገረኝን ነገሮች በሙሉ በጥልቅ አሰብኩበት፣ አብሰለሰልኩት። ሰውየው ትክክለኛ ሰውዬ መስሎ ታየኝ። ቃሉን አመንኩና ለመሞከር ወሰንኩ። በእያንዳንዱ ወቅት ከማገኘው ገቢ ከ10 1 እጅ እያነሳው ማስቀመጥ ጀመርኩ። ሲያዩት ባዕድ ክስተት ይመስላል። እንዳለፈው ያሳለፍኳቸው ዘመናት የገንዘብ እጥረት አጋጥሞኝ አያውቅም። ከላዩ ላይ 1/10ኛውን እያነሳው ቦርሳዬ ውስጥ አጠራቅማለሁ። እንደዚያ ሳላደርግ ሞክሬ ሳየው ያየሁት የችግሩ መጠን ልዩነት በጣም ኢምንት ሆኖ አገኘሁት። የማከማቸው ሀብት እየጎለበተ ስለመጣ መቆጠቡ አስፈላጊ ሆኖ ታየኝና ቀጠልኩበት። ያስቀመጥኩት መጠኑ እየበዛ ሄደ። ለሆነ በጎ ሥራ እንዳውለው አንድ ነጋዴ መከረኝ። ይህ ነጋዴ ከፎኔንሺያን ምድር በመርከብና በግመሎች ዕቃ እያመጣ እንደሚነግድ ስለማውቅ ከእሱ ተረክቤ ለመሸጥ ወሰንኩ። ነገር ግን በጥንቃቄና በጥበብ ሥራውን አልጀመርኩም። ልጄ፣ ለራስህ ከ1/10ኛ ባላነሰ ሁኔታ እየከፈልክ ነው? ከምታገኘው ገቢ በሙሉ ላለፉት 1 ዓመት ተግብረኸዋል? ብሎ ጠየቀኝ በኩራትና በሙሉ ልብ። አዎን ጌታዬ፣ ተግብሬዋለሁ አልኩት። ዴግ፣ አየህ፣ እንደዛ ነው። በሚያስገመግም ድምፅና በሚያበራ ዓይን ታግዞ መለሰልኝ። እናም ያን ያስቀመጥከውን ገንዘብ ምን ላይ አዋልከው? ለአዝሙር ሰጠሁት። ጡብ አምራች ነው። ወደ ባህር ማዶ ጉዳይ ስላለው እንደሚሻገር ነገረኝ። ከፎኔንሺያን ምድር ያማሩ ውድ ጌጣጌጦች ገዝቶ እንደሚያመጣልኝ ነግሬዋለሁ። እነዚያን ጌጣጌጦች በከፍተኛ ትርፍ እንሸጣቸውና ጥቅሙንም እንድንካፈል ተነጋግረናል። እያንዳንዱ ሞኝ መማር ይኖርበታል በማለት አንባረቀ። ጡብ አምራች እንዴት የጌጣጌጥ ንግድ ዕውቀት ይኖረዋል ብለህ አመንከው? ለመሆኑ ዳቦ ጋጋሪ ስለ ኮከብ ብትጠይቀው ያውቃል ብለህ ትገምታለህ? በእኔ ዕውቀት አልገምትም። የዚህ ጥልቅ ዕውቀት ወዳለው ኮከብ ቆጣሪ አፈላልግና ያለበት ቦታ ሄዳለሁ። የማሰብ ዕውቀት ካለህ ሁሉም የሚያውቀውን ሥራ ወደሚሠራበት ቦታ ሂድና ሥራህን በአግባቡ ለመፈጸም ሞክር። አንተ ወጣት፣ የቆጠብከውን ጥሪትህን በቃ ውሃ በላው። የተከልከውን የሀብት ዛፍ በመጥረቢያ ከነስሩ ቆርጠህ ጣልከው። ነገር ግን ሌላ ዛፍ ተከል፣ እንደገና ሞክር። ስለ ጌጣጌጥ ዕውቀት ከፈለክ የጌጣጌጥ ንግድ ሥራ ላይ ወደ ተሰማራ ግለሰብ አፈላልግና ሂድ። ስለ በጎች የጠለቀ ዕውቀት ማወቅ ካስፈለገ ወደ እረኞች መሄድ ይኖርብሃል። ምክር በነፃ የሚገኝ ሀብት ነው። ለተቀበለው ሲያበለጽግ ለሰጪውም ምንም ጉዳት አያስከትልም። ዋጋ ያላቸውን ምክር ብቻ በጥንቃቄ ለመቀበል ሞክር። ምንም ዕውቀትና ልምድ ከሌለው ሰው ምክር የሚቀበል ልክ አሁን አንተ ላይ እንደተፈጸመው ጥሪቱን ያጣል። ማንኛውም ውድቀት የተሳሳተ ምክር ውጤት ነው። አትስማ፣ አትቀበል ብሎኝ ወደ መጣበት ሄደ። የፈራውና ያለው አልቀረም። ፎኔንሺያውያን አጭበርባሪዎች ናቸው። አንጸባራቂ የብርጭቆ ስባሪ ዕንቁ አልማዝ ነው ብለው ምንም ዋጋ የሌለው ጌጣጌጥ ለአዝሙር ሸጡለት። ነገር ግን አልጋሚሽ በመከረኝ መሠረት ከማገኘው 1/10ኛ ብር መቆጠቤን ቀጠልኩበት። ይህን መቆጠቡ ልማዴ ሆነ። ያቺን መጀመሪያ 1/10ኛ ካላነሳው ሌላ ጉዳይን አልፈጽምም። አሁንም ከ1 ዓመት በኋላ ያቺ የሸክላ ጽሑፍ የምቀርጽባት አንድ ክፍል ድረስ ሆነ ብሎ መጥቶ አልጋሚሽ
ካለፈው ዓመት ከተለያየንበት ቀን ጀምሮ ምን እድገት አሳየህ? ለውጥህ ምን ያህል ነው? ብሎ ጠየቀኝ። ለራሴ ያለምንም ማዳላት ከፍያለሁ። ያንን ያጠራቀምኩትን አጋር ለሚባለው ጋሻና ጦር አምራች ለሆነው ጓደኛዬ ለሚያመርተው ጋሻ ጥሬ ዕቃ መዳብ ለመግዣነት አበድሬዋለሁ። በየ4 ወሩ የገንዘቡን ወለድ እየሰጠኝ ነው ብዬ መልስ ሰጠሁት። በጣም ጥሩ የሆነ ሥራ እየሠራህ ነው። የወለዱንስ ገንዘብ ተቀብለህ ምን እያደረግከው ነው? ጠየቀኝ። ጥሩ ምግብ፣ ማር ወይም በቅመምና በተለያዩ ጥሩ ነገሮች የተሠራ ኬክ እየገዛሁ ተቀለብኩበት፣ ተደሰትኩበት። ደግሞም የሚያማምሩ ውብ ልብሶች ገዛሁበት። አሁንም በሚቀጥለው በሚሰጠኝ ወለድ ጥሩ የምጋልብበት ፈረስ ከነኮርቻው ገዛበታለሁ አልኩት። አልጋሚሽ ከት ብሎ ሳቀብኝና ጥሪትህ የላብህ ውጤት የወለድካቸውን ልጆች እየቆረጠምካቸው ነው? ታዲያ እንዴት ነው እነዚያ የተወለዱ የገንዘብ ልጆች አድገው ለአንተ እንዲሰሩልህ የምትጠብቀው? ጨርሰህ የምትበላቸው ከሆነ ሌላ ልጅ በመውለድ እንዴት ሊበዙልህ ይችላሉ? የእኔ ልጅ መጀመሪያ በብዛት ወርቃማ የባሪያ ሰራዊት አብዛ። በኋላ ያለምንም ጸጸት ባለጸጋ ሆነህ ለብዙ ሰው የሚተርፍ ማዕድ እንደ ልብህ ማዘጋጀት ትደሰታለህ። ይህን ምክር ለግሶኝ ተመልሶ ወደ መጣበት ሄደ። ከዚያ ቀን በኋላ ለ2 ዓመታት ያህል አላየሁትም። እንደገና ተመልሶ ሲመጣ ፊቱ ተሸብሽቧል። ዓይኑ ወደ ውስጥ ሰርጉዷል። የግንባሩ መስመሮች ተበራክተዋል። እርጅና ክፉኛ ተጫጭኖታል። በቃ እየደከመ ነው። አርካድ፣ ያን የተመኘውን ሀብትና ጸጋ እንዳሰብከው አሳካኸው? አሳካኸው እንዴ? ብሎ ጠየቀኝ። የምፈልጋቸውን ነገሮች በምፈልገው መጠን በእርግጥም ገና አላሳካውም። ነገር ግን ሀብቴ ራሱን በራሱ እያበዛ ነው። እኔም የማገኘውን በላዩ ላይ እየጨመርኩበት እገኛለሁ። ራሴ የማስቀምጠው ገንዘብ የሚወልደው እየበለጠ ነው ብዬ በሙሉ ልብ መለስኩለት። አሁንም የጡብ አምራች ምክር እየወሰድክ ነው እንዴ? ጉዳዩ ስለ ጡብ ማምረት ከሆነ አዎ፣ ጥሩ ምክር ይሰጠኛል ብዬ መለስኩለት። አርካድ በማለት ምክሩን ቀጠለ። የሚገባህን ትምህርት በጥሩ ሁኔታ ቀስመሃል። በመጀመሪያ ከገቢህ ባነሰ ወጪ መኖር እንደሚገባህ በትክክል ተምረህ ተግብረኸዋል። ቀጥሎ በችሎታቸው ብቃት ያላቸው ሰዎችን ምክር አፈላልገህ አግኝተህ በሥራ ተግብረሃል። ውጤቱንም በተግባር ሥራ ላይ አውለኸዋል። ፍሬውንም እያየህ ነው። በመጨረሻ ወርቅህ ለአንተ በትጋት እንዴት መሥራት እንደሚችል አውቀህ እያሰራኸው ነው። ገንዘቡን እንዴት ማግኘት እንዳለብህ፣ እንዴትስ ይዞ ማቆየት እንዳለብህና እንዴት መሥራት እንዳለብህ ጠንቅቀህ ተምረሃል። ስለዚህ አሁን አንተ ትልቅ ኃላፊነት የመውሰድ ብቃት በውስጥህ አዳብረሃል። እኔም እያረጀው ነው። ልጆቼ ስለ ማባከን ብቻ ነው የሚያስቡት። ሰርቶ ንብረትን ማዳበር አያውቁም። የእኔ ውስጠ ፍላጎት ታላቅ ነው። ይህን ንብረቴንና ሀብቴን በትክክል ይይዙታል የሚል እምነት የለኝም። እባክህን መልካም ፍላጎትህ ከሆነ ወደ ኒፑር ሄደህ መሬቴን ብታስተዳድርልኝ ሸሪኬ አደርግሃለሁ። ያለኝን ሀብቴን በሙሉ አጋራሃለሁ፣ አካፍልሃለሁ አለኝ። አልጋሚሽ ባለኝ መሠረት ወደ ኒፑር በመሄድ ኃላፊነቱን ወስጄ ንብረቱን ማስተዳደር ጀመርኩ። ይህ የማስተዳድረው ንብረት ሰፊና ግዙፍ ነበር። የማደግና የማሳደግ ከፍተኛ ጉጉት ስለነበረኝ ሀብትን የማሳደግ 3ቱ ጥበቦችን በቅጡ ስለተረዳው ከደሜ ጋር ስላዋሃድኩት የአልጋሚሽን ንብረት የማሳደግና እሴቱን የመጨመር ችግር አላጋጠመኝም። በእርግጥ ንብረቱን አሳደግኩት፣ እሴቱ እንዲጨምር አደረግኩት። ስለሆነም በለጸግኩ፣ ተተኮስኩ። አልጋሚሽ አምላክ ጠርቶት ወደ ሰማይ ቤት ሲሄድ ቃል በገባልኝ መሠረት በሕጋዊ መንገድ ድርሻዬ ተካፍሎ ተሰጠኝ። ትልቅ መሬትና ቤት ንብረት ደረሰኝ። አርካይድ ወጉን በዝርዝር ተናግሮ በሚጨርስበት ወቅት ከጓደኞቹ መካከል አንዱ አልጋሚሽ የንብረት ውርስ ስለሰጠህ ስላወረሰህ ዕድለኛ ነህ አለው።
እድለኛ ልሆን የቻልኩት ይህን ጸጋ ከመላበሴ በፊት የመበልጸግ ከፍተኛ የሆነ ፍላጎት በውስጤ ስለነበረ ነው። 4 ዓመት በሙሉ ከማገኘው የዕለት ገቢዬ 1/10ኛውን የመቆጠብ ቁርጠኛ ውሳኔ ላይ ባልደርስ በዛው ባልጸና ኖሮ ቀጥሎ የመጣውን ጸጋና እድል አገኘ ነበር ብላችሁ ታስባላችሁ? ለ10 ዓመታት የአሳ አጠማመድ ከማዕበልና ከውሽንፍር ጋር ታግሎ ተምሮ ሙያውን ተክኖ ባህሪው አድርጎ በመጨረሻ በዚያ ሙያ ተጠቅሞ መረቡን ወደ ባህር ዘርግቶ ብዙ አሳዎችን ቢያጠምድ እድለኛ ብላችሁ ልጠሩት ነው? ይህ እድል ተብሎ የሚጠራው ነገር ላልተዘጋጁት፣ ለጥረታቸው ብዙ ጊዜ ለማይሰዉት በፍጹም አይሰራም። እድል አያገኙም። በመጀመሪያው ዓመት ያጠራቀምከውን ገንዘብ ካጣ በኋላ በቀጣዮቹ ዓመታት ማጠራቀሙን ጠንክረህ በበጎ ፍላጎትህ ገፋህበት። በዚህ አካሄድህ አንተ የተለየ ሰው ነህ። ሌላው ሲከስር ተስፋ ይቆርጣል። ሌላኛው ጓደኛው እንዲህ በማለት ተናገረው። ጠንካራ ፍላጎት አልከው አለው አርካድ። ለተቀመጠ ሰማይ ቅርቡ ነው። አንድ ሰው ጠንካራ ፍላጎት ስላለው ብቻ ግመል ልትሸከመው የማትችለውን ጭነት መሸከም ይችላል ብላችሁ ታስባላችሁ? ወይም በሬ ንቅንቅ የማያደርገውን ማሳ ፍላጎት ስላለው ብቻ የሰው ልጅ በአንድ ቀን ማሳውን ይፈነቃቅለዋል ብላችሁ ታስባላችሁ? ባታስቡት ይሻላል። ነገር ግን ጠንካራ ፍላጎት ሲባል አንድን ሊፈጽሙት ሊያሳኩት የሚፈልጉትን ዓላማ ከዳር ለማድረስ በቀጥታ ወደ ተግባር መግባትን፣ ምንም እንኳን ሥራው እልህ አስጨራሽ ቢሆንም በቆራጥነት ታግሎና ተሟሙቶ ከዳር ማድረስ ማለት ነው። ራሴን ለሆነ አንድ ሥራ ካዘጋጀው ምንም እንኳን የሚያስገኘው ውጤት የማይረባ ቢሆንም እንኳን ጠበቅ አድርጌ በጥንቃቄና በጥሩ ሁኔታ አሳምሬ ሠራዋለሁ። አለበለዚያማ ጠቃሚ ሰው መሆኔን፣ ጥሩ ሥራ የመሥራት ችሎታ እንዳለኝ በምን ላረጋግጥ እችላለሁ? እንዴትስ በራሴ ላይ እተማመናለሁ? ለራሴ በራሴ ወደ ከተማ ድልድይ አቋርጬ ሲሄድ ለ100 ቀን በየቀኑ አንድ ጠጠር በጎዳናው ተበትኖ ያለውን ለቅሜ ወደ ወንዙ ወረውራለሁ ብዬ ለራሴ ቃል እገባለሁ። አንዴ ሥራውን እጀምረዋለሁ። በየቀኑ ከመንገድ እያነሳው አንድ ጠጠር ወደ ወንዝ ወረውራለሁ። እስከ 100 ቀን ድረስ መወርወሩ መቋረጥ የለበትም። ለራሴ ቃል ገብቻለሁና ለ7 ቀን ሳላቋርጥ ወደ ወንዝ ወረውርና በ8ኛው ቀን በማላውቀው ሁኔታ ረስቼው ሳልወረውር ድልድዩን ተሻገርኩ። ለራሴ እንዲህ ብዬ ማሳመን የለብኝም። ነገ ጠዋት የረሳሁትን ጨምሬ 2 ጠጠር ወደ ወንዙ ወረውራለሁ። ይህን ከማለት ይልቅ እንደገና ተመልሼ ዛሬውኑ ጠጠሩ የሚገኝበት ቦታ ሄጄ ያን ለራሴ የገባሁትን ቃል በመጠበቅ ጠጠሩን ወደ ወንዙ ወርውሬ ተግባራዊ ማድረግ ይገባኛል። በ12ኛው ቀን እንደገና አርካድ፣ የምትሠራው ሥራ ምንም የማይጠቅም ነው። በየቀኑ ጠጠር ወንዝ ላይ መወርወር ምን ጥቅም ይሰጣል? በአንድ ጊዜ በደንብ በእፍኝህ አፍሰህ ብትጨምርና ብትገላገል ይሻልሃል የሚለውም የውስጥ ሐሳቤን አልቀበለውም። እንደዛም አላስብም፣ እንደዛም አላደርገውም። አንዴ ራሴን የሆነ ሥራ ለመሥራት ካዘጋጀሁት የግድ በተሟላ መንገድ መፈጸም አለብኝ። ስለዚህ ቀድሞውኑም ሊተገበር የሚከብድ ሥራ አልጀምርም። በጣም ሲበዛ መዝናናት የምወድ ሰው ነኝና። ደግሞም ሌላው ጓደኛው ተነስቶ አሁን የምትለን በእርግጥ እውነት ከሆነ ልክ እንዳልከው በትክክልም ብንፈጽም የምንችለው በጣም ቀላል መስሎ ይታየኛል። ስትናገር ደግሞ ምክንያታዊ ነህ። ነገር ግን ሁሉም ሰው ልክ እንደዛ ከተገበረ ለሁሉም በቂ የሚሆን ሀብት፣ ለሁሉም የሚደርስ ንብረት ከየት ይመጣል ብሎ ጠየቀው። የሰው ልጆች ጉልበታቸውን ባሳረፉበት ቦታ ሁሉ ሀብት ያድጋል፣ ይደረጃል በማለት አርካድ መልስ መስጠቱን ቀጠለበት። ሀብታም ለመኖሪያው አዲስ ቤት ቢገነባ ለዛ ግንባታ ያወጣውን ወርቅ ባከነ ማለት ነው። ጡብ አምራቹ የድርሻውን ይወስዳል። ቀን ሰራተኛውና ባለሙያውም ድርሻቸውን ይወስዳሉ። ቀለም ቀቢውና አስዋቢውም ድርሻውን ይወስዳል። በዚያ ቤት ግንባታ የተሳተፈ ሁሉ ድርሻውን ይወስዳል። እንደዚያም ሆኖ የቤቱ ግንባታ ሲጠናቀቅና ለአገልግሎት ሲዘጋጅ ያንን ያወጣውን የወርቅ ያህል በላዩ ላይ አይኖር ይሆን? ያ ቤት ያረፈበት መሬት በዚያ እላዩ ላይ ባረፈው ቤት ምክንያት ዋጋው በብዙ እጥፍ አይጨምርም ይሆን? ሀብት ምትሃታዊ በሆነ መንገድ ነው የሚያድገው። የሀብት መቆሚያ ቦታን ማንም ቢሆን በትክክል ሊተነበይ አይችልም። ፎኔንሻውያን ታላቅ ከተማ በምድረ በዳ ቆርቁረው ገንብተዋል።
በመርከብ ላይ በሚያደርጉትም ንግድ ሀብትን አካብተዋል። እኛስ ሀብታም እንድንሆን ምን ምክር ትለግሰናለህ? አሁንም ሌላኛው ጓደኛው ብድግ ብሎ ጠየቀው። ዓመታቶቻችን በከንቱ አለቁ። የእኛም ዕድሜ ገፍቷል። ወጣት አይደለንም። በእጃችንም ምንም ጥሪት የለንም። እኔ አሁን የምመክራችሁ የአልጋሚሽን ጥበብ፣ የአልጋሚሽን ምክር ተቀብላችሁ በሥራ ላይ እንድታውሉት ነው። ማንኛውም በእጄ የሚገባ የላቤን ዋጋ በከፊል የማስቀመጥ ሥራ የእኔና የራሴ ብቻ ነው ብላችሁ ለራሳችሁ ቃል ግቡ። በተግባርም አውሉት። ጠዋት ስትነሱ በቃላችሁ ደጋግማችሁ በሉት። በምሳ ሰዓትም በሉት። ማታ ስትተኙም በሉት። በየሰዓቱ በቀንና በማታ አስታውሱት። ይህ ቃል በራሱ ጊዜ በውስጣችሁ ነግሶ የተንቀለቀለ ኃይለኛ እሳት መስሎ እስኪታያችሁ መብረቅ ሲጮህና ማንኛውንም ነገር ሲያጋጥማችሁ በመጀመሪያ የምታስታውሱት ቃል አድርጉት። ለዚህ ሐሳብ ራሳችሁን አስገዙ። ሰውነታችሁን በሙሉ በዚህ ሐሳብ ሙሉት። ከዚያ ለእናንተ ጥሩ መስሎ የታየውን ማንኛውንም አይነት እርምጃ ውሰዱ። ማጠራቀም ጀምሩ። ነገር ግን ከአንድ 10ኛ ማነስ የለበትም። መሠረቱን እዚያ ላይ ጣሉት። ሌላውም ወጪያችሁን አስፈላጊ በሆነ መልኩ አስተናግዱ። ነገር ግን መጀመሪያ በጥቂቱ መሠረት መጣል ጀምሩ። ወዲያው በዛ በያዛችሁት ሀብት ባለጸግነት ምን እንደሚል በመቅመስ ማረጋገጥ ትጀምራላችሁ። የሀብትን ጣዕም ማጣጣም ትቀጥሉበታላችሁ። እያደገ ሲሄድ ያነቃቃችኋል። ለሀብት ግንባታ ጉዞው ይቀልላችኋል። አዲስ የማታውቁት ደስታ ከውስጣችሁ መፍሰስ ይጀምራል። የበለጠ ሀብት ለማካበት ከማታውቁት ቦታ ድጋፍ ታገኛላችሁ። ብዙ ለመቀበል ትዘጋጃላችሁ። ያ የምታስቀምጡት ሀብት ሌላ ሀብት ያመጣላችኋል። ከዚያም ሀብታችሁ እርስ በራሱ እየሠራ እንዲያድግ የማድረግ ክህሎት ተምራችሁ አዳብሩ። ሀብታችሁን ባሪያችሁ አድርጉት። የሀብታችሁን ልጅ የልጅ ልጅ ለእናንተ ተግቶ እንዲሠራ አድርጉት። ለቀጣዩ ዘመናችሁ ቋሚ ገቢ ያለውን ነገር ስለመመስረታችሁ እርግጠኛ ሁኑ። ወደ ኋላ መለስ ብላችሁ ታሪክን አጥኑ። ለወደፊቱ መጪውንም ዘመን እንዳትዘነጉ። እነሱም በታሪክ ውስጥ መመዝገባቸው አይቀርምና ሊወድምና ሊጠፋ በማይችል መልኩ ጥንቃቄ በማድረግ ሀብታችሁን በልማት ላይ አውሉት። አለአግባብ በከፍተኛ ወለድ ተታላችሁ ለመመለሱ እርግጠኛ ባልሆነ መስክ ውስጥ ሀብታችሁን ጨርሳችሁ አትክተቱት። የአደጋ ምልክት አለአግባብ የሚሰጥ ወለድ ነው። ሁሌ በጸጸት ቋጥኝ ላይ መፍረጡ ምንም ፋይዳ የለውም። አሰራሩን ለቤተሰቦቻችሁም በግልጽ አስተምሩ፣ አስጠኑ። ፈጣሪ መቼ እንደሚጠራችሁ አታውቁምና። የዚህ አሰራር ቀላል ነው። በጥቂት ወጪና ኪሳራ ቤተሰብን ማሰልጠንና ለቀጣይ እድገት እንዲዘጋጅ ማድረግ ይቻላል። ተተኪ ሰው ማፍራት በቀላሉ የማይታይና ችላ የሚባል ነገር አይደለም። ይህን ካለማድረግ የሚከሰት ኪሳራ አጠቃላይ ሀብትን ማጣትን፣ ቤተሰብ መበተንን ነው። ስለዚህ ለዚህ ንብረት ቀጣይነት ቀድሞ ማሰልጠኑ ብልህነት ነው። ጥበብን የተካኑ ሰዎችን በማማከር ገንዘብን በአግባቡ ይዘው ለጥሩ ውጤት የበቁ ሰዎችን ፈር ተከተሉ። አብራችሁ አሉ። የእነሱን ምክር ብቻ በጥብቅ ፈልጉ። እኔም ለአዝሙር ሰጥቼው ገንዘቤን እንዳጣሁት እናንተም እንዳታጡ እነዚህ ብልህ ሰዎች ያስጥሏችኋል። ዕውቀትና ችሎታ የሌለውን ሰው አምናችሁ ገንዘባችሁን አትስጡ። ጡብ አምራች ስለ ጡብ እንጂ ስለ ጌጣጌጥ የሚያውቀው ነገር የለም። ለገንዘባችሁ በቂ ዋስትና አግኝታችሁ ጥቂት ማትረፍ የበለጠ ትልቅ ተመራጭነት ነው። የለፋችሁበትን ለአደጋ አታጋልጡ። በምድር እስካላችሁ ኑሮን የደስታ አድርጉት። ከመጠን ያለፈም አታባክኑ። በጣም ሲበዛ ሰቆንቋናም አትሁኑ። 1/10ኛ ቆጥባችሁ በተረጋጋና በደስታ መኖር ከቻላችሁ፣ ይህን ክፍል በጥሩ ሁኔታ ለማሳደግ ቆርጣችሁ ከተነሳችሁ መቆጠቡንም ቀጥሉበት። በገቢያችሁ መጠን ለመኖር ሞክሩ። አለበለዚያ ገንዘቡን በሙሉ አስቀምጣለሁ ብላችሁ የስቅንቅንነት ኑሯችሁ ስቃይና አበሳችሁን ያበዛዋል። ሕይወት የደስታ የምትሆነው የምትጣፍጠው፣ ሀብትም ሊከማች የሚችለው ዋጋ ያላቸው ነገሮች በእጅ አስገብቶ በእነዛ ቁስ አካል መጠን መጠቀም ሲቻል ነው። ጓደኞቹ አመሰገኑትና ወደ የመጡበት ተመልሰው ሄዱ።